ይችላል። ከነበራችሁበት ነገር ያወጣችሁና ሁለተኛ ታውቁ ዘንድ ዓለም የማያውቀው እናንተ ግን የምታውቁ ነውና ከዛሬ ጀምሮ በሱ መንፈስ እግዚአብሔር ይመራቸዋል። አንዳንድ ሰዎች ሲጸልዩ ጌታ እንዲያርግልኝ እናና ምታው ሰበራኑን አዳልሞት ይሰጣላል። አንተ ምታው ሰበሩ እሳው ተሰረሮ አዳልሞት ይመታል ምናምን ጠቋይ ይመታል ምናምን የምትሉ ሰዎች አላችሁ። እሱን ጸሎት እግዚአብሔር አይሰማውም። ስልጣን ተሰጥቷል። ስልጣን ሰጥቶሻል። በምድር አሰራችሁት በሰማይ ታስሩናል። በምድር የፈታችሁት ሁለቱ ስታደርጉ ታልፋላችሁ። ማን ነው ነው አስራችሁ ፈታችሁ ታልፋላችሁ። ማሰር የሰጣችሁ ስልጣን ማሰር ክፉ። ከዛ በኋላ የምትፈቱ ምንድን ነው? የእግዚአብሔር ሀሳብ ለፈቃድ የምትፈታላችሁ። ከዛ ደግሞ ነው ማለት ነው። እዚህ ነው እግዚአብሔር ቃል የተናገረው ሁሉ በእርሱ ሆነ ከእሱ በዘና አንዳች ሁሉ በእርሱ ስለሱ ስለሱ በእርሱ ስለሱ ስለሱ። ለዚህ ነው በዓለም ላይ እናንተ የምትኖሩ ዓለም አሕዛብ ይንገራችሁ ካለ ኢየሱስ ክብር ምንም ማድረግ አይችልም። ኢትዮጵያ ውስጥ በዚህ ነው ብዙ መሪ ተለውጠዋል። በራሳቸው ማድረግ አልቻሉም። ማን ማድረግ የሚችለው ኢየሱስ። እናንተ ደግሞ ከአሕዛቦች የበለጠ ከዓለማውያን የበለጠ ስልጣን ሰጥቶናል። ስልጣን የምን ስልጣን? የልጅነት። ስለዚህ ለሙሴ ያን ጊዜ ምን ሰጥቶታል? ስልጣን። የምን ስልጣን? የልጅነት። ምን የሚል ፈርዖን ቤት ገብቶ ሕዝቤ ያገለግለኝ ዘንድ ሊቀበል አትኮሪ በቃ አንተ ተጠራውታል። አሜን። ለዚህ መጽሐፍ ሲናገር መጠራታችሁን በከንቱ እንዳትቆጥሩት። ዛሬ ስለማድረግ ነው ነገራችሁ በደንብ እንዴት እንደምታልፉ መጣነ። ከዛ በኋላ በትር አንስ ደግሞ ምን አለ ዘርጋው ቃል ቢዘረጋ በረበት ቃሉ ነው። ቃሉ ይላል እግዚአብሔር ሲናገር ቃል ያካልፍ ተበለምን ታልፋለች። ቃሉ ደግሞ ማንም ማለት መቀነስና መጨመር አይችልም። ቃሉ በተርጎም ነው ትልቁ ነገር። ቃሉ በተርጎም ነው። ዘርጋው አንስ ምን አለ ምታው ዘርጋው እና ብሎ እግዚአብሔር ያለው አንሳ። አሜን። ሉክ አንደኛ ነገሥት ምዕራፍ 6 ከቁጥር 1 እስከ 6 ድረስ ስለ ነቢያት ማለት ነው። ስለ ነቢያቶች ይናገራል። ይሄ ልጅ አለቀሰ። ስለ ወሰን ነው ነገራቸው። ይሄ ልጅ አለቀሰ። ነብዩ ኤልያስ አጠገቡ ደርሰ ወየው ወየው ታስቆ ብሎ አለቀሰ ይልና ነብዩ ተመልከተው አንድ ነገር ማድረግ አለበት። ዋት ካን አይ ዱ ፎር ሂም እያለ ነው። ምን ይሻላል ስለዚህ ሰው ያለቅሳል እያለ ቆሞ መንፈስ ዳዊት ጠይቀው ጌታ መጣና ምን አለው? ስማ እንጨት ቆረጠ። እንጨቱን ቆረጠ። ከዛ በኋላስ ወርውሮ የት የከተተበት ቦታ ወዴት እንደወደቀው ሲለው እዚህ ጋር ነው። እዛ ጋር ከተተ። ተመልከቱ። አሁን ተመልከቱ። ሶስት ስፕሪንግ ነው የምትመለከቱ። አንድ ልጅ ዋለ፣ ሁለት ነቢይ ዋለ፣ ሶስት በትዋለች። ሙሴን ስትመለከቱት አሁን አንድ እግዚአብሔር አለ፣ ሙሴ አለ፣ ቀጥሎ በትር አለ። እግዚአብሔር ተጠቀመው ማለት በበትሩ ነው። እዚህ ጋር ተጠቀመው በበትሩ ነው። እኔ ጋር አለ እግዚአብሔር ካንተ ቀጥሎ የሚሰራብህ የእግዚአብሔር እጅ አለ። ተራ አርሃሜር ሃሌሉያ በተጠወረ ቦታ ሶስተኛ እጅ አለ የሚፈጽም ለዚህ እግዚአብሔር ይላል የእጆችን ስራ ባርካል። ስማ የጌታ ሐሳብ እጅ ላይ እጅሽ ላይ አድርገው ፈጽመው ስራው ንካው ያዘው መንዝርበት ትፈልግ ስራ ብትፈልግ ቀጥቅጥበት ትፈልግ እጅ ላይ እጃችሁ ላይ ካልተባረከ ወገኝ ነው። እጃችሁ ላይ ካልያዛችሁ ወገኝ ነው። ስለዚህ በቱ ምን አለው? በትሩን አንሳ። ቱና በትሩን ያነሳው በይራጣው በትሩ ይወጣል። በትሩ ላይ መጣው መነሳት አለበት። እንደ አርማ ብድቅ አድርገህ ታነሳው። ከዛ ባሩ ስትመታ
የእናንተ ነገር ለሶስት አላችሁ። ሰው ያድርግልኝ፣ ሰው ይክፈልልኝ፣ ሰው ይታልኝ። አረ በኢየሱስ ራስህ የሚመጣው ዛሬ አንተ ነው። ሌላ ሰው አይደለም። ጓደኛ ለአንቺ አንተ ነው። አነሳ ከዛ በፊት ይመርማችሁ ነው ለሰበት ስለማልፈልግ ነው እንጂ አሁን ተቃወሙ። ይሄ እንደ ፈረስ ቢጋልበው ወንዝ ላይ አመተው ለታስጨርሰን ማለት አላዴ ሰዎች አጠገባችሁ ወዳላችሁ አራይ መሰለኝ አንቺ ላይ ገመሽ አራይ መሰለኝ አንተ ይሏቸዋል። ከእግዚአብሔር የሰማችሁት ነው እሱ ነው የምትመልሱት። አለዛ ከእግዚአብሔር ካሰማችሁ የጓደኛ ምክር ይዟችሁ ይገኛል። ያው ሰው በሰባ ያልሰማም እናንተ ፊታችሁ ላይ ስላዘናችሁ ነው ማለት ታዩ ነው የሚሽበቃ እግዚአብሔር ትተሹ መከራ ማየት ነው። በቃ ታሪክ ከዚህ ብላ ይላችኋል። ሰው መከራ በለው ያደርጉ ሰው ትዳሩ ተፈታበታል ተፈተለበሱ ከእግዚአብሔር ሰማ ከበለው። ይህ አምስተኛው በጣም የሚገርመው የእስራኤል ሕዝብ በየት ያልፋሉ አለ በየብስ ባህሩ መሬት ሆነ። ባህሩ መሬት ሆነ። ምን ትርጉም መሰላቸው? ይሄ የሚያስዋኛችሁ ነገር የሀሳብ ዋና የሀሳብ ቅጀት ነገር በሙሉ የሚጠለቀልቅ የሚያደርግ የሚደባልቃችሁ እንዳትሻሉ የሚያደርጋችሁ ነገር የሚመስል ነገር ነግራችኋል። ዛሬ ደርቆ ታልፋላችሁ። ምን ሆነ? ደርቆ። ሁለተኛው ጥያቄ ሁለተኛው መገለገላችሁ ውሃ ሆነለት ወንዝ አይደለም ሰፈራችሁ እንዲህ ቦይ ባል አይደለም እንደዚህ ቦይ ባል ያርጉድፉና እስቲ ውሃውን አንሱ። ጭቃ አይቀርም ጭቃ አይቀርም። የሚገርማችሁ ግን እግዚአብሔር አደረገ። የተሻገሩት በምንድን ነው? በደረቅ መሬት። ሁለተኛው ግን ይላል ውሃውን ደግሞ ይላል እንደ ግድግዳ ቆመ። አይገርምም? ዛሬ እናንተ ነገር እንደ ግድግዳ ቆመ። እናንተን የሚያስጨንቃችሁ ነገር እንደ ግድግዳ ይቆማል። ዛሬ ባህሩ ሆነ በደረቅ ምድር ተሻገሩ። በምን? በየብስ። የብስ ማለት የደረቅ መሬት ነው ያሳያችሁ። የብስ ማለት መሬት ያለበት ማለት በመሬት በደረቅ መሬት ተመልከቱ። ለማይገርማል መሰላችሁ ግድግዳ ቆሟል። ሁለተኛ ተሻገሩ እያሉት ማንም ጭቃ ያዳልጠው በቃ ለገደ ሲቱ እዛ ቃው ምናምን ይዞ ግማሹ ብረት ድስት ይዟል። ማብሰያ ዕቃ አለው። ቅራቅሞ ቸክሟል። እስራኤል ሕዝብ ማድረግ ያዘው ይዞ ያደረገ በቃ በዚያ ያልፋል አለምንም ነገር ነግራችኋል። የሚደርቅላችሁ ውስጥ አላችሁ። የሚደርቅላችሁ የሚያሻት የሚያዳለት መስከረም አዳጧችሁ ደግሞ ይቆይና ደግሞ ታዛዝ የሚያዳልጣ ሰዎች አለ። ይቆይና መያዝያ የሚያዳልጣ ሰዎች አለ። ጀምርሽ ያገዝቱ እነግራችኋለሁ ከዛሬ ጀምሮ ከደረቅ መሬት ይሻገራል። የሚያዳልጠው ነገር ይዘጋል። የሚያዳልጠው ነገር ምን ታውቃላችሁ? ኑሮ፣ ቢዝነስ፣ ትዳር፣ ስራ፣ አገልግሎት፣ እግዚአብሔርን መከተል አንዳንድ ጊዜ ያደርጋችኋል። ከምን? የእግዚአብሔር ሀሳብና ፈቃድ ካለመስማት፣ እግዚአብሔር ጨክኖ ያላችሁ ነገር ካለማድረግ፣ እግዚአብሔር ከሰራው ነገር ጋር አብሮ ካለመስራት ያዳልጣል። እግዚአብሔር ግን ዛሬ መጥቶ ያደርጋል። በቃ እድገዛ ጥባቸው ሰው በቃ እኔ አንድ ነገር እግራቸዋለሁ። አይሆፕስ እዚህ ውስጥ ያላችሁ ሰዎች ይሄን ቃል በደንብ አድርጋችሁ ወሰዳችሁት። አጠገባችሁ ላለ ለምታውቁት ሰው ትመሰክራላችሁ። በዚህ ጊዜ እዚህ 15ኛ ዓመት ዝም ብሎ ቃል እንዳይመስላችሁ ቅድመ ነግሬያችኋለሁ። እኔ ብነግራችሁ 2 መጽሐፍ የሚወጣው ታሪክ አለኝ። ለዚህ ቤተክርስቲያን መሰረት ዝም ብሎ በቃ እንዳይመስላችሁ መከራ፣ ችግሩ፣ ጭንቀቱ ማለት ነው። እኔ በእግዚአብሔር ቤት ታሰሪያለሁ። እግዚአብሔር ያሰሩኝ ሰዎች እስከ መግደል አደረሱ። አላስ መሰረት ታሰሪ ድምፅ ብክለት በሚል ታሰሩ። ሰፈሩ ረብሻ ሞንታርቧር ከምናምን ደግሞ
በኋላ የሚገርም ነው። ሁለተኛው ቀን ላይ ጌታ መንፈስ መጣና ምናለ እንደዚህ ያስቡት በሙሉ አስረዳ። ወይ በዛ ምርጫ ለተባለ ከሁለት ዓመት በኋላ ምርጫ ለሲባል የሚገርማችሁ ሰው ነው የሚታሰረው ሰውዬ ጌታ ተቀበለ። ጌታ መጣ ደምጦ ምናምን አለ አንተን አሳዝኛለሁ በሰላም። ስለዚህ አሁን ጌታ ተቀበላለሁ። የመጣው ምርጫ አንድ ስለ ገንዘብ እንትን ምንድን ነው ሙስና ተብሎ ተጠቆመበታል። ታሰረ እና ሊያበጥ ነው። ጌታ ምን አለ መጣና ነፍስን ነው የሚፈልገው ስለ ስጋ አላውቅም ማለት ዋያ ስለ ስጋ ስጋ ምን ችግር አለው? ትጎዳ ትታሰራ ነው። እኔማ እኮ ነው ጌታ አልቀበልም ማለት ግን የተቀበላለ ከተቀበልክ በኋላ ችግር ጸልይላል። ጌታ ተቀበለ። 3 ወር ቆየ። ደህንነት ተማር ምናምን ተጠመቀ። በተጠመቀ በሳምንቱ ስሜት ነው እስር ቤት ሲገባ ደግሞ አብሮት አንድ ሰው ደግሞ በጌታ 8 ዓመት የቆየ ሰው በቃ ጌታው እኔ ነብይ አድርገህ ካላወጣህ የሚሰው ደግሞ እስር ቤት ነው። ያ የተነኩለት ነው። ከዚህ ነብይ ካላረከኝ ጌታ ነግሬሃለሁ ምናምን ብሎ ምናምን ሲያደርግ በሆነ ጉዳይ ከሰው ጋር የሆነ ጠብ ተፈጠረና ጥልቅ ብሎ ገባ። በዛ እሱና ይሄኛው ሰውዬ ሲጣል እሱ ተጣለ። ወላ ይሄኛው ሲጸልይ ያገኘዋል። ቤቴና ያለው እኔ አንድ 3 ወር ነኝ ይለዋል። ባራ ተመለከቱ ሲያስተምር እግዚአብሔር ቃል ሲጀምር 3 ወር የተባለ ሰውዬ ተሳደበና ከተካሰበት ጀምሮ 1 ዓመት ተባለ ተጨማሪ። ጎሽ ሁለቱም ሲወጡ ያኛው ፓስተር የወንጌላው ነው ቀጥ ብሎ ታሪክ ካሁን በኋላ ቸርች አገለግላለሁ ወንጌላዊ ቸርች ውስጥ መጣና ሰዎች አገልጋዮች ታስባ አንዴ ምስክር መስጣለኛ እናንተ ጌታ ታውቃለህ ስድብ ጀመራቸው። የገባው ነገር አለ እሳት አንቀለቀለበት ከተተበትና ያለኛ ሰባኪ ነው እሳት አድርጎበት ነው አይደል መስክር በቃ ሰባኪ ነው ሰባኪ ነው ጠላ ቤት ሰበር ይላል ጠላው ብሪክ ያደርጋል ነክሮት ነው ይሄ ግማ መንፈስ ይላል እና ተነካ ተመልከቱ ይንካችሁ ዛሬ አሜን ካለካችሁ ለምን ሙሴን ነካ የነካው ማን ነው? በትሩ ነው። ከፈርዖን ቤት ሲወጣ የያዘው በትር አንድ ነገር አለ። ዛሬ በግራችሁ ብዙዎቻችሁ ወደ ጌታ ስትመጡ ያልተነካባችሁ ነገር አለ፣ ያልነካችሁ ነገር አለ። ሙሴ በትር አገኘ። አረሞቻችሁ መታችሁ በእግዚአብሔር ቤት የእግዚአብሔር ኃይል፣ የእግዚአብሔር ክብር፣ የእግዚአብሔር መንፈስ፣ የመንፈስ ኃይል አላገኛችሁ። ሳላገኛችሁ ተገዳግዳችኋል። ዛሬ ላይ ገዳግዳችኋል። በቃ ዛሬ ያገኛችሁ አሜን። ለሰው የምትተርፉ ለሰው የምትሆኑ እናንተ ደግሞ ሰው የምታሻግሩ ለሰዎች ማገሪያ የምትሆኑ ሰዎች ያደርጋችሁ። ሙሴ ይህንን ይሆ ለምን ትተዋል? ያ ልጅ ምሳሌ ገባበትና እንጨቱን አወጣ ይላል። ከዛ ለምን አለ ይላል ያው ተመልከቱ የተዋሰው በዛ ሰዓት ከፍልስጤም ከምን ይሆን አይታወቅም። ከራሳቸው ሰዎች አልተዋሰም። ከሌላ ቦታ ሆነ ገዛ ደግሞ ያን የራሱ ገንዘብ ሳይሆን የጣለበት ግን አወጣና ተወሻለ ነበር ያለቀሰው። በኋላ ግን አወጣና ምን አለ ይላል እጁን ዘረጋ ወሰደው። አሜን። ዛሬ ወደቀባችሁ አለ ሳታውቁ ሳታስቡ ሳይገባችሁ ሳትረዱ ገንዘብ፣ ብር፣ ሀብት፣ ወርቅ፣ ሰላም፣ ደስታ ሰዎች አላችሁ። ጌታ ምስክሬ ነው። ይኸው መሬት መጥቼ ነው የምነግራችሁ።